ይሁን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ እያልኩኝ ዳጣ ዲራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለው ዲራማ ነው ማለት ነውና አቶ ደረጀ እንግዲህ ልጁን ኤቢን ለማስተማር ብዙ ርቀቶችን ብዙ ውጣ ወረዶችን እየሄደ ይገኛልና ቢሆንም ግን እውነት እውነት ነው። ሁልጊዜም እውነት እውነት መባል አለባት። እውነት መደበቅ የለባትም። እውነታው መታወቅ አለበት ብሎ ቢያስተምራትም ነገር ግን እውነት እውነት መባል አለበት የምትለውን ጫፍ ይዛ እንግዲህ አቶ ደረጀ በቤቱ ላይ እያደረገ ያለውን አንዳንድ ነገሮችን ለወይዘሮ ማርታ ልትናገር እንግዲህ በየሄደችበት ባለችበት ፈንጭ ነው ሰው በእጇ ላይ የሞተውና ይሄ ነገር ግን በእውነት እውነት ነው የምትይ ከሆነ እጅሽን ለፖሊስ መስጠት አለብሽ። ምርጫው ያንቺ ነው። ወይ እኔ ወይ አንቺ ከሁለት አንዳችን እጃችን እንሰጣለን። አይ አባቴ ታሰርልኝ የምትይ ከሆነ እኔ ራሴ ፖሊስ ጣቢያ ሄጄ እጄን ሰጣለሁ ሰው ገድያለሁ ብዬ። አይ እኔ ነኝ ወንጀለኛ እምትይና እውነት ለእውነት የቆምሽ ሰው ቆምሽ ደግሞ ሂጅና እጅሽን ስጪ ነበር ያላትና እሷ ግን በፍጹም እኔ እጄን አልሰጥም አባዬን ያለችው እኔ እጄን አልሰጥም ያለችው። ስለዚህ አንተ እጄን ስጥ ማለቷ ነውና ለምን ዝም ብለህ አትኖርም? ለምን ዝም ብለን አንኖርም? አሁንም እኮ ዝም ብለን እየኖርን ነው ነበር ያለችውና እሱም እውነት እውነት መባል አለበት። ወንጀል ሰርተሻል፣ ትታሰሪያለሽ። ምን ጊዜ ድረስ ነው? አንቺ ትክክል ነሽ። አዎ አንቺ ትክክል ነሽ። የልጁ እናትስ እቺ ድሀ እቺ ምስኪን እናት እሷስ ዝም ምትል ይመስልሻል? እኛ ሶስት ነገሮችን አተናል። አንደኛ ነገር የአይምሮ እረፍት የለንም። ሁለተኛ ነገር የልጁ ነፍስ ማረፍ አለበት፣ እናቱም ማረፍ አለባት። ስለዚህ መፍትሄው የአንቺ እጅ መስጠት ብቻ ነው ነበር ያላት እናቶ ደረጀ እንግዲህ ለኤቢ እሷ ግን እኔ አልተሳሳትኩም አባዬ፣ በፍጹም አልተሳሳትኩም፣ ልክ ነኝ ያለችው። የሰው ልጅ እኮ ይሳሳታል፣ አለመሳሳት አይችልም። ነገር ግን ከተሳሳተው ስህተቱ ይማራልና ኤቢ ግን ሰው ገላ እንኳን በጣም ትክክል ነኝ፣ ራሴን ስከላከል ነው የገደልኩት። ህገ መንግስቱ ራሱ መቀየር አለበት፣ ህጉ ልክ አይደለም ነው እንግዲህ እያለች ያለችው። መቀየር አለበት። እኔ እሱን ባልገለው ኖሮ እሱ እኔን ይገለኝ ነበረ ነው እንግዲህ እያለች ለአባቷ እያስረዳች ያለችውና እሱ ግን ራስሽን ተከላክለሽ አለመግደል ትቼ ነበረ። ግዴታ ደጋግመሽ እሱ መምታትና መግደል አይጠበቅብሽም ነበረ። ስለዚህ ሁለት ተበዳዮች ማል ሁለቱም ትክክል ናቸው ይባላል። ገዳይም የሆነ የሰራው ስህተት ስላለ በዛ ምክንያት መታወት ይላል። የሟች ቤተሰብም ደግሞ ልጃችን ሞቷል፣ ልጃችን መበሬ የለበትም ይላል። ስለዚህ ሁለቱም ወገን ትክክል ናቸው። አንቺም በራስሽ መንገድ ትክክል ነሽ። የልጅ እናትም ደግሞ የሟቹ እናትም ደግሞ ትክክል የምትሆንበት አለ እንግዲህ እያለ እሷን ለማስተማር ብዙ ርቀቶችና እያንዳንድ እንግዲህ ብዙ ምክሮችን እየሰጣት ይገኝ ነበረ። እሷ ግን ወይ ፍንክች ያው እንደውም ጭራሽም ያሳስባት የሰላም የልጇ አባት ነው እያሳሰባት ያለው የእሷ ጭንቀት። እሷ የሞተው ሰው አላስጨነቃትምና ሰላም መቼ ነው ወደዚህ ቤት የምትመጣው? የልጇን አባት እናገራለሁ ብላ እንግዲህ ሳትናገር ቀረች እያለች እንግዲህ ለወይዘሮ ማርታ እየነገረቻት ነበረ። እንደዚሁም እንግዲህ ዳጣንም ያኔ ይሄ ችግር የተፈጠረ ለታ አንቺ የት ነበርሽ እያለች እየጠየቀቻት ነበረ። ዳጣም እንግዲህ እንዴ ሰላም እየወልዳ እኔማ ሰላም እየጋ ሆስፒታል ነበርኩኝ ነበር ያለቻትና እና ስለዚህ አንቺም አለሽበት እዛ ነገር ውስጥ አንቺ ነሽ ልጆች ድርጆቹ ወደዚህ የላክሹ ነበር ያለቻት። እኔ እኮ አላውቅም ብዬሻለሁ፣ እኔ ሆስፒታል ነበርኩ ነበር ያለቻት። እና አሁን ቢሆንም ትመሰክሪልናለሽ ተጠያቂነት ውስጥ አትወጪም ብትላትም ምን ብዬ ነው የምሰክረው? የሰው ልጅ እኮ ያየውን ነው የሚመሰክረው። ያላየሁትን ነገር ደግሞ ምን ብዬ ልመሰክርልሽ አልችልም ነበር ያለቻት። እና ስለዚህ ቆይ አንቺ እህቴ ነሽ ምናምን እያልሽኝ አልነበር እንዴ? በጣም ነው የምወድሽ ትይኛል ነበር እንዴ ነበር ያለቻት። እና እሷም አዎ ኤቢዬ እኮ በጣም ነው የምወድሽ ነበር ያለቻት። አትወጂኝም፣ አትዋሺ፣ አንቺ የምትወጂው ያችን ሰላምን ብቻ ነው። አንቺና ሰላም ምንድነው ግንኙነታችሁ ነበር ያለቻትና ሰላምና እኔ ምንም ግንኙነት የለንም። ልጅ የምትለኝ ደግሞ ስለምትወደኝ ነው። እኔም ደግሞ በጣም ወዳታለሁ። የኔ መውደድ ግን ከናንተ የተለየ አይደለም ነበር ያለቻትና እኔ ግን አልወዳትም ብትል ሌሎች ይወዷታል ነበር ያለቻትና እንግዲህ ስለዚህ ትመሰክሪያለሽ ወይ ደግሞ አባዬ ደግሞ እታሰርልሻለሁ ብሎኛል ነበር ያለችው።
በመናደድ በአንቺ ወንጀል እንዴት ነው አባዬ ሊታሰር የሚችለው? አንቺ በሰራሽ ወንጀል እንዴት ነው አባዬ ሊታሰር የሚችለው? አንቺ ግን ጤነኛ ነሽ ነበር ያቻት። ጤነኛ ነኝ አባዬ በጣም ስለሚወደኝ በጣም ስለሚወደኝ አባቴ፣ ስለዚህ በአንቺ ቦታ እኔ እታሰርልሻለሁ፣ እኔ ነኝ የገደልኩት ብዬ እጅ እሰጣለሁ ብሎኛል ነበር ያቻትና እሷ ግን አንቺ ለምን አትታሰሪልኝ ብትላትም አንቺ የሰራሹ ወንጀል እኔ እንዴት አንቺ ነሽ የሰራሹ ብዬ ልታሰርልሽ እችላለሁ? ይሄ የማይሆን ነገር ነው። ይሄ ፍትሐዊ አይደለም። አንቺ ነሽ የገደልሽው፣ አንቺ ነሽ መታሰር ያለብሽ። ለምሳሌ እኔ ሰው ብገል አንቺ በእኔ ቦታ ትታሰሪልኛለሽ ነበር ያለቻት ዳጣና አይ አልታሰርልሽም፣ እንደውም ትታሰሪ ደስ ይለኛል ነበር ያለችው። እሷም አየሽ እኔ ብትታሰሪ ግን ደስ አይለኝም፣ ነገር ግን በአንቺ ቦታ አልታሰርልሽም። አንቺ በጣም ራስ ወዳድ ነሽ። እኔ ብዙ ራስ ወዳድ ሰዎችን አይቻለሁ። የአንቺ ራስ ወዳድነት ግን በጣም ይለያል። እንዳንቺ አይነት ራስ ወዳድ በዚህ ምድር ላይ የለም። የአባትነት ፍቅር የአባትነት ምንነት ስላልገባሽ ነው። ደረጀ ሲጀመር ጀምሮ ለአንቺ በጣም ይበዛብሻል። አንቺ የእሱ ልጅ መሆን አይገባሽም ነበር ብላ እንግዲህ ጥርግርግ ነበር ያደረገቻት። ና እንዴት ይህን መሰል አባት ይታሰርት ያለሽ? አባትሽ ታስሮ በአንቺ ወንጀል በአንቺ ቦታ ታስሮ አንቺ ውስጥሽ ሰላም ያገኛል? አባትሽ እኮ ኩራትሽ ነው፣ ክብርሽ ነው። እንዴት ነው እንደዚህ የምታረጊው ነበር ያለቻት። ና እንግዲህ ታዘንሽለት፣ አንቺ ታሰሪለታ ነበር ያለቻት። ና አባዬ የሚታሰር ከሆነ እኔ ነኝ የገደልኩት ብዬ በአባዬ ቦታ እታሰርለታለሁ ነበር ያለችው። ይሄ አትጠራጠሪ፣ ምንም ያጠራጥር ነገር የለውም። እኔ በደረጀ ቦታ እታሰራለሁ ነበር ያለችው። እንግዲህ ዳጣና በጣም ሊተናደደችባት፣ እንዴት እንደዚህ ይህን ነገር ይፈጠራል? እንዴት አባትሽን አሳልፈሽ ትሰጫለሽ? እሱ እንኳን ጥፋት ወንጀል ሰርቶ ቢሆን አንቺ በሱ ቦታ ገብተሽ ልትታሰርለት ይገባል እንጂ እሱ በአንቺ ቦታ መታሰር የለበትም። ስለዚህ አባዬ አንድ ቀን እንኳን እስር ቤት አድርም፣ እኔ ራሴ እኔ ነኝ የገደልኩት ብዬ እጄን ነው የምሰጠው ነበር ያለችውና እሷም እንግዲህ አይ በጣም ጥሩ ነው። እንደዛ ከሆነማ ጥሩ ነው። የሁላችንም ወንጀል አንቺ ተቀልኛለሽ፣ እኔም አልታሰርም፣ አባዬም አይታሰርም፣ አንቺ ተታሰርሽ ነበር እንግዲህ ያለቻትና እሷም ችግር የለውም እኔ እስር ቤቱንም ምኑንም ሁሉን ነገር አውቋለሁ፣ እኔ እታሰርለታለሁ ነበር ያለችው። እንግዲህ ዳጣ በጣም የምትገርም ናት። በእንክብካቤ ተንከባክቦ ያሳደጋት ልጁ ይህን ሁሉ ስቃይ ስታደርስበት፣ ዳጣ ግን በመንገድ ላይ ያደገችው ብዙ ስቃይ ብዙ መከራ አሳልፋ ያደገችው ልጅ ግን በፍጹም እኔ ነኝ እጄን የምሰጥለት፣ እኔ ነኝ የምሞትለት፣ እኔ ነኝ የምታሰርለት እንጂ በፍጹም መታሰር የለበትም እያለ ትገኛለች። አቶ ደረጀ እንግዲህ በጣም እያመሸም እየገባ ነበርና እሱም የራሱ ውሳኔ ወስኖ ለአንቺ ሄደሽ እጅሽን ካልሰጠሽ እኔ ራሴ ሄጄ እጄን ሰጣለሁ ለመንግስት ብሏት ነበርና እንግዲህ አምሽቶ ገብቶም እንግዲህ አቶ ደረጀ ለማርታ ሂጅና ኤቢን እኔ ስገባ አላየችኝም ስለሆነ እጁን ሰጥቷል፣ ነገ ሄደን እናስለቅቀዋለን በያት የምትለውን ደግሞ መስማት ፈልጋለሁ፣ ወደ በሩ ጠጋቤና አውሪያት ነበር ያለውና እሷም እንግዲህ አይ ደሬ ቢቸግርህ ነው እሷውን አባት የታሰረ ብላ ምንም የሚሰማት ነገር የለም። ለምን እጁን ሰጠ? እሱ ሲመረመር እኮ እውነቱ ይወጣል፣ እኔ እያዛለሁ፣ እኔ ህግ ይዘኛል ትላለች እንጂ አባቴ ለምን ተያዘ ብላ አታዝንም። እንደው ልፋ ቢልህ ነው ነበር ያለችውና አቶ ደረጀም እንግዲህ እች ልጅ እኮ የጋራ ልጃችን ናት፣ ስለዚህ ለሄደሽ ልጠይቂያት ይገባል ነበር ያሉና ወይዘሮ ማርታም እንግዲህ እሺ በማለት ወደ የቤ ክላስ አመርታ ነበረ። ስታመራም እንግዲህ የወይዘሮ ማርታ ጥርጣሬ ምንም አልተሳሳተችም፣ ያው ልክ ነበረችና እንዲሁም ዳጣና ናታንም አንድ ክላስ ሆነው እንግዲህ የአባዬና የማዬን አንቨርሰሪያቸውን እና ክብርላቸው ብለው እየተወያዩ ባሉበት ሰዓት እንግዲህ ወይዘሮ ማርታ መታባቸው በጣም ተደናግጠው ነበርና ዳጣም እንግዲህ ክላሴ እኮ የመጣው እሱ ራሱ እኮ እኔ ክላሴ የመጣው ነበር ያለችው። ነገር ግን እሷ ናት ናታን ክላሴ ሄደችውና ስለዚህ ዳጣን ለብቻሽ ማውራት እፈልጋለሁ፣ ደግሞ በዚህን ሰዓት ወንድ ክፍል ትሰሪያለሽም ብላ እንግዲህ ተቆጥታት ነበርና እሷም እንግዲህ አርጁን እዚህ አካባቢ ሲመጣ ትነግሪኛለሽ፣ አስጠፈርገዋለሁ፣ አሳስረዋለሁ፣ እንደውም ያለፈው ወንጀል ራሱ ተናግሬ ነው እማሳሰረው እያለ ትገኛለች እንግዲህ ወይዘሮ ማርታ ማለት ነውና እንግዲህ በስተ መጨረሻም ያው ኤቢ
አቶ ደረጀ እጁን ሰጥቷል ስትባል እንግዲህ ለምን ሰጠ እኔን ለማሳዝ ነው እያለችው እንጂ ምንም ሌላ የተሰማ ጥፋተኝነት ስሜት እየተሰማት አይደለም። እና እንግዲህ ዳጣና ናታንም ጥግ ላይ ቁጭ ብለው የማየንና የአባዬን ኢንቨስተሪያቸውን እንዴት ነው የምናከብርላቸው? ኢንቨስተሪያቸውን እንዴት ነው የምናከብርላቸው? እውነትን የአባዬ ደስተኛ ሲሆን ሲስቅ ማየት እፈልጋለሁ። ደስታ፣ ፈገግታ፣ ሳቅ ከፊቱ ጋር ቆይቷል እያለች ትገኛለች ዳጣም ና ናታንም እንግዲህ በቃ አንድ ቀን እናስደስታችኋለን ይህን ሰሞን ነው በቃ ሰርፕራይዝ እናደርጋቸዋለን እያለ ነበርና እነሱ ግን አብረው እያወሩ እያሉ ጠበቃው ተደብቆ እየሰማቸው ነበርና ቢሆንም እነሱ ሊሳሳሙ ሲሉ እንግዲህ እነኚህ ሴጣን ናቸው ሰዎች በዚህን ሰዓት እዚህ ጋር ቁጭ ብለው የሚያወሩት በማለት እንግዲህ እነሱ በማያዩበት ባላዩበት ሁኔታ ከጀርባቸው ሄዶ እንግዲህ በዱላ እንግዲህ ቆልሞታል ማለት ነው ናታንና ናታን ምን ይሆን እንግዲህ ጉዳትም የደረሰበትም ሊሆን ይችላል። እንግዲህ ደግሞ ምንም አልሆንም ሊሆንም ይችላል። እሱን እንግዲህ አብረን የምናየው ይሆናልና ጠበቃውም እንግዲህ የራሱን ስራ እየሰራ ነው የሚገኘውና ግን ያው እነሱ እንደሆኑ በደንብ ጠንቅቆ ነው የሚያውቀው ናታንና ዳጣ እንደሆኑ በደንብ ጠንቅቆ ያውቃል ጠበቃው ማለት ነው። ግን ለምን ይህን ውሳኔ እንደወሰነ ያው እንግዲህ አናውቅም። የኤቢ መልእክትም ሊኖርበት ይችላል እና እንግዲህ ጠበቃውና ሰራተኛዋ ለዛም እንግዲህ ያው ወሬ አብዝተዋል። ለዛም ያው ጠበቃው ጋር ማለት ጀምራለች ወይዘሮ ማርታ እንግዲህ ይህን የተመለከተች እቺ ልጅ ደግሞ ውጭ አብዝታለች። ከዚህ ከጠበቃ ጋራ ምን ጀምራ ይሆን እያለቻት ነበርና ለኤቢ እሷም እንግዲህ ፍቅር ምናምን ቢጤ ጀምራ ይሆናል ለማየ ሌላ ምን ይሆናል ብለሽ ነው እያለቻት ነበርና ሁሉም ሰው ግጣሙን አግኝቷል። ሁሉም ቢጤውን ይዟል። አንቺ ብቻ እንደዚሁ ተንቋለሽ ቀረሽ ነበር ያለቻትና እንዴ እኔ ስናታን አልልኝ አይደል እንዴ ማየ ደግሞ ማየ እኔ ናታንና ዳጣ ተደብቀው ይገናኛሉ። እኔ ብዙ ጊዜ ግን ብነግርሽ አልሰማ ብለሽኛል። ተደብቀው እየተገናኙ ነው አሁንም ነበር ያለቻትና እና ታዲያ ምን ይጠበስ? ጥሩ ነው ተደብቀው መገናኘታቸው ነበር ያለቻትና እሷም እንግዲህ አባዬ እጄን አሳልፌ እሰጣለሁ እያለ ነው። እውነት ይሄ ነገር አባዬ እኮ እጁን አሳልፎ መስጠት የለበትም፣ እውነት እኮ መውጣት የለበትም ማዬ እያለች ነበረና እንደዚሁም እንግዲህ ሰላም እዚህ ቤት ትመጣለች ወይስ አትመለስም የሚለውን ጥያቄ እየጠየቀቻት ነበርና ወይዘሮ ማርታ ግን መጣች አልመጣች አንቺ ምን አገባሽ? አንቺ እኮ በቃ ሁሉ ልትታሰሪ ነው፣ ምንም ከሷ ጋር የሚያገናኝሽ ነገር የለም ነበር ያለቻትና እሷም አይ እማዬ እኔ አልታሰርም፣ እኔ ትክክል ነኝ፣ እኔ ምንም ያጠፋሁት ነገር የለም። ግን ሰላም የልጇን አባት ሳታስተዋውቀን ዝም አለች። አስተዋውቃችኋለሁ ስወልድ ምጽ ይዘኝ ብላ ነበር ያለቻትና ወይዘሮ ማርታም ግን እንግዲህ እኔ የቻልኩትን አድርግ ያለው እንድትነግረኝ ጠይቂያታለሁ። እሷ ግን ቆይ እያለችኝ ነው፣ ምንም ለመንገር ፈቃደኛ አይደለችም ነበር ያለቻትና እሷም እንግዲህ ያው ወይዘሮ ማርታ እንድትጠረጥር እማዬ ጠርጥሪ፣ ግድ የለሽም እኔ ምንም ነገር ዝም ብዬ የማወራው ነገር የለም፣ ብትጠረጥሪ ጥሩ ነው፣ ትንሽም ቢሆን ጠርጥሪ ብዙ አይደለም እያለቻት እንግዲህ ወይዘሮ ማርታ በልቧ ውስጥ ጥርጣሬ እንዲያድርባት እያደረገች ነው የምትገኘውና ወይዘሮ ማርታ ግን ምንም አይነት ጥርጣሬ መጠርጠር አልቻለችም። አቶ ደረጀን እንግዲህ በሙሉ ልቧ ነው የምታምነው ማለት ነው። በጣም በሙሉ ልቧ ከራሷን በላይ ነው የምታምነው ሲባል ራሱ ገና ለገና ነው የሚሰቀጥታት። ወይ ደሪማ እንደዚህ ያደርግም ነበር እንግዲህ የምትለው ማለት ነውና ስለዚህ ተመለሰች አልተመለሰች አንቺ ምን አገባሽ ነበር ያለቻትና ብትመለስም ባትመለስም ምንም ያገባሽ ነገር የለው ነበር ያለቻት። እሷ እንግዲህ ማየኔ ልጃችሁ አይደለውም ወይ አሁን 15 አመት ምናምን ልታሰር እኮ ነው ነበር ያለቻትና እንግዲህ ሰው ገላ 15 አመት ምን አላት? 15 አመት እኮ በጣም ትንሽ ናት አይደል እንዴ? እና እኔ ልጃችሁ አይደለም እንዴ? ቆይ አንቺም አባዬም አትወዱኝም፣ አባዬም እጅሽን መስጠት አለብሽ እያለኝ ነው፣ አንቺም ደግሞ መታሰር አለብሽ እያልሽኝ ነው ነበር ያለቻትና አዎ አባትሽ ትክክል ነው፣ አባትሽ አይሳሳትም፣ ምን ጊዜም ትክክል ነው። በፊትም እኮ እሱ የሚለውን ብሰማ ኖሮ ይሄ ሁሉ ባልተፈጠረ ነበረ። ስለዚህ እጅሽን መስጠት አለብሽ ከተባልሽ እጅሽን መስጠት ነው።
ሌላ ምንም ማድረግ አይቻልም ነው ያለቻትና እኛም ወደን አይደለም እናትና አባትሽ ይሆን ነው፣ አንቺን ፈልገሽ አይደለም ልጃችን ይሆንሽው። ይሄ ያው የፈጣሪ ስራ ነውና እሷ ግን እኔ ልጃችሁ አይደለውም ወይ እኔ ምን በቃ ሁልጊዜ የምትናገረው ቃላት ነው። አንቺም አባዬም አትወዱኝም ነው የምትለውና ለምንድን ነው አባዬም እማዬም የማይወዷት? ይሄ የራሷ ጠባይ የራሷ ስነ ምግባር ነው ማለት ነውና እንግዲህ ለዛም ያው ከጠበቃው ጋር ጨዋታ ጀምራለች። እንግዲህ የበላሁን ብላና ግቢውን በደንቡ ጠበቅ እያለችውም እያፌዘችበት ነበርና እሱ ግን አታፌዥኝ ታይ ሌላ ልህ ውስጥ እንዳታስገቢኝ እያለት ነበርና እና ሌላ ምሰራ አለብክ ወንድማ ብትሆን እኮ በሀገርህ አንድ ሴት አግብተህ ሚስትን ታቅፈ ትቀመጥ ነበረ፣ የሰው ዘበኛ አትሆንም ነበረ ያለችውና እሱም አይተይ አገሬ ሰላም ቢሆን ማረስ ብችል ኖሮ እዚህ ምሰራ ነበረ፣ እንደ ማንኛውም ሰው እያረስኩ መሬቴን አድር ነበረ ያለውና እንግዲህ እሱም በሀገር ምክንያት ወደዚህ ስራ ውስጥ እንደገባ ነው ያው እየተናገረ ያለውና እሷ ግን በዝም በል አንተ ምንም ወንድነት የለህም ነበር ያለችውና እሱም ታይ ወንድነቴን አትፈታተኝ 9 እንዳላስወልድሽ ነበር ያላትና እንግዲህ ለዛ አውቃ ያው ትዕግስቱን እየተፈታተነችው ያለችበትን መንገድ ነው የምናየውና እንግዲህ አንቺ እውነት ሴት ከሆንሽ ይህንን ሰፊ ግቢ ይዘሽ በይ እስቲ ጌሾ ወጥሽ ጠላ ጥመቂ፣ እንደውም በጣም ናፈቀኝ ሀገር ቤት ጠላ፣ እዚህ እናንተ ምንም የማትረቡ ሴትነት የሌላችሁ ነበር ያላትና እሷም እንግዲህ እስቲ አንዳንድ ነገር ንገረኝ፣ እንዴት ነው ወደዚህ ልትመጣ የቻልከው፣ በምን ጉዳይ ነው እያለች እየጠየቀችው ነበረ። እሱ በይ ጥያቄ አታብዥብኝ፣ አባትሽ ግን በህይወት አሉ እንዴ ነበር ያላትና አባትሽ በህይወት አሉ ቢላትም እንዴ አባትዬ ሰው አልገድለውም እኮ አለ በህይወት ነበር ያለችው። እሱም እንደዛ ከሆነ ያንቺን ድንግልና የወሰደው ዘበኛ ነው ቢላትም እንግዲህ ሙልጭ አርግታ ነበር የሰደበችውና ለምን እንደዚህ ሌላ ቻለ፣ አባትሽ በህይወት ቢኖር ሰው ቤት አትሰሪም፣ ሰው ቤት እንግዲህ ገረድ አትሆኝም ነበር። ያው ሌላ ትፈልጎን ይመስለናል፣ ያው እንደኛ አስተሳሰብ እንግዲህ እንደኔ አስተያየት ማለት ነውና በስተመጨረሻም እንግዲህ ወይዘሮ ማርታ አቶ ደረጀ እጁን አሳልፎ ለፖሊስ ለህግ አካል እንደሰጠ ለኤቢ ነግራታለች። ኤቢ ግን ያው በጣም ተደናግጣለች። አባዬ እጁን አሳልፎ መስጠት አልነበረበትም፣ እኔን ለማስያዝ ነው፣ አባዬ እኔን አይወደኝም ነው ያለችው እንጂ አባዬ ለምታሰረ ሄጄ አባዬ ላስለቀቀው አላለችም። እንደውም ምሳ ይዘን ሄደን ማስለቀቅ አለብን ብትላት እንኳን በፍጹም እኔ አልሄድም፣ አንቺ ሂጂና አስለቅቂው፣ እኔ በፍጹም አልሄድም፣ ቢታሰር ይታሰራል ነው ያለችው። እንግዲህ አቶ ደረጀ ይህን ነገር ሁሉ እንግዲህ ተደብቆ እየሰማ ነበረ። እሱ የእሷን ኖር የእሷን ወንጀል ለመደበቅ ብዙ ውጣ ወረዶችን እየሄደ ይገኛል። እሷ ግን ምንም ነገር እየተሰማት አይደለም ማለት ነው።